ቤተሰቦቼ ጽጌረዳ እንግዲህ ያመነችው ዮናስ የሚባለው ሰውዬ በጣም የማትወጣበት ነገር ውስጥ አስገብቷት ይገኛል። በጣም ነው የምታሳዝነው። ጽጌረዳ ያላሰበችውና ያላቀደችው እንደ ወንድሜ እንደ ዘመዴ ብላ በክፉ በደጉ ስታማክረው የነበረችው ዮናስ የሚባለው ሰውዬ እንደ ስስት ዛሬ ተቀይሮባት በህይወቷ መስዋዕት እያስከፈላት ይገኛል። እሷም በአሁን ሰዓት በጣም በድንጋጤ ውስጥ ትገኛለች። ምክንያቱም ያላሰበችውና ያላቀደችው ነገር ስላጋጠማት ያሁን እየተፈጠረ ያለውን ነገር ማመንም አቅቷታል። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። እየላችሁ የመጣው ድራማ ጽጌረዳ ድራማ ነው። ጽጌረዳ ድራማ እንግዲህ ሁላችንም ጽጌረዳ ለሴቶች ምሳሌ የምትወልድ ልጅና በጣም ለእናቷ ሟች እናትየውም እሷን ስታሳድጋት ትልቅ አልባሌ መስዋዕት ከፍላ ያሳደገቻት ልጇ እንደሆነች ሁላችንም እናውቃለን። እንደዚሁም ጽጌረዳ ለእናቷ ስትል ብዙ መስዋዕት እንደምትከፍል ሁላችንም እያየንና እየተረዳን እንገኛለን። ግን ደግሞ በጣም በሚያሳዝንና በጣም ልብ በሚሰብር ነገር እንግዲህ ለእናቴ አሳልፋለሁ እኔም ከእንደዚህ አይነት መንፈስ ወጥቼ ዛሬ የራሴ ነገር ይኖረኛል በማለት በለፋችበትና የራሷን ነገር አገኛለሁ ባለችበት የበለጠ ድቅድቅ ጨለማ ውስጥ ገብታለች ማለት ነው። ይህንን ነገር ደግሞ ያደረገባት ነው የተጠቀሙበት ያደረገባት ግን ዮናስ ነው ማለት ነው። ዮናስ እንግዲህ በጣም በሚያሳዝን ነገር ሁላችንም የጽጌረዳን ሕይወት ይቀይርላታል በማለት ሁላችንም በደስታ ስንወደው ነበረ ማለት ነው። በስተመጨረሻ ግን ተቀይሮ ዛሬ የማትወጣበት ቅርቃር ውስጥ ጨምሯት ይገኛል ማለት ነው። ግን ደግሞ ለእግዚአብሔር ምንም የሚሳነው ነገር አለ ብዬ አላስብም። ነገሮች ላይ ይቀየራሉ። አንዳንድ ሰዎች እኛን ጎበዝ እና ጠንካራ ሊያደርጉ ሲፈልጉ በብዙ ነገር ልንፈተን እንችላለን ማለት ነው። ጽጌረዳም አሁን የዛን ያክል ፈተና እየተፈተነች ትገኛለች። እንግዲህ ለጊዜው ፌም የምትባለው ሴትዮ የሚያወዳትን ሰውና የማያፈቅራትን ለደቂቃ እንኳን ቦታ የማይሰጣትን ሰው እሷ ብቻ ስለወደደችው ደፍረዋለች ማለት ነው። ደፍረዋለች ማለት ይቻላል። ምክንያቱም መጠጥ ውስጥ ሌላ ነገር ጨምራ ከሱ ጋር አብራ እንድትተኛ ሆናለች ማለት ነው። እና ቤተሰቦቼ እንግዲህ በጣም የሚያሳዝን ነገር ለጊዜ ሁሉ ነገር የተሳካላት በመምሰል በደስታ ውስጥ ትገኛለች ማለት ነው። አብዛኛው የፌመን ሀሳብና እቅዷ ምንድነው? ነገሮች ሁላ ተስተካከሉልኝ፣ አሁን በእጄ ውስጥ አስገባው ከሱ ጋራ ብቻ ስለተኛው ልጅ ተፈጠረ እላለሁ፣ ከዛም በኋላ ወደ ሰውን በግዱ ያገባኛል የምትለው ሀሳብ ነው በሷ ውስጥ ያለው ማለት ነው። ግን ደግሞ ከማይወዳችሁ ሰዎች ጋራ ዘላለማችሁን ለመኖር ምን ያክል ከባድ እንደሆነ ሴቶች ሁላችሁም ታውቃላችሁ። መውደድ ወንድ ልጅ ካልወደዳችሁ ከሱ ጋራ ከማይወዳችሁ ሰዎች ጋራ ለመኖር ምን ያክል ከባድ እንደሆነ እኔም እናንተም እናውቃለን። ግን እሷ በጣም በሚያሳዝን በክፋት የተነሳ ተጠምዳ እንግዲህ የማይወዳት ሰው ጋር ለምን በእልህ ማለት ነው። በእርግጥ ነብዩን ወዳም አይደለም። እኔ ፍቅር አይመስለኝም በነገራችን ላይ ማለት ነው። ፍቅር እንደዚህ አያደርግም። ፍቅር እልህኝነት አያደርግም። ፍቅር አላቅም የምትወዱትን ሰው ማለት ነውና የምትወዱትን ሰው ለሱ መጨነቅ ስለሱ መልካም ነገር ማድረግ ነው እንጂ እንደዚህ አይነት ትርኪ ምርኪ የሆነ ነገር አታደርጉም ብዬ ነው የማስበው። እሷ ግን በአሁን ሰዓት እያደረገች ያለችው የእልህ ስራና ወደፊት ብለሷ ላይ አደጋ ላይ የሚጥላትን ሴትነቷን የሚያስንቅ ነገር ነው እያደረገች ያለችው ማለት ነው። እውነቴን ነው የምላችሁ። እንደዚህ አይነት አስተሳሰብ የድሮ አስተሳሰብ የፋርነት አስተሳሰብ ነው ብዬ ነው የማስበው። ግን ደግሞ ፌመን እንግዲህ ምን ይባላል የድሮ ሰረስ አንድ ሴት ባሏን ጎዳለው ብላ እሙሟን በእንጨት ወጋች የሚባለው ነገር አለና እሷን በላዋ ላይ የተፈጠረው ነገር ይሄ ነው ማለት ነው። ነብዩን ጎዳለው ብላ ራሷን የተጎዳችው ምክንያቱም ነብይ የቱን አክል እንኳን ከሷ ጋር ቢተኛና ከሷ ጋር ጊዜ ባሳልፍም ምክንያቱም ወዶ ሳይሆን አፍቅሯት ሳይሆን ለዛም ያ ነገር ደግሞ የተፈጠረው በምንድነው? በራሷ ግፍት ነው ይሄ ነገር የተፈጠረው ማለት ነው። ግን ነብይ በፍጹም እሷን ሊወዳትና ላፈቅራት አይችልም ማለት ነው። ምክንያቱም ይሄንን ነገር ያለው ሲል ሁላችንም ሰምተናል እሷን እንደማይወዳትና እንደዚሁም ደግሞ የበለጠ ከሷ ጋር እንደተጸጸተ ጭራሹኑ የዚህን አክል እንኳን ጽጌረዳን እንደሚወዳት እንዳልታወቀው ግን ደግሞ የበለጠ ጽጌረዳን እንደሚወዳትና እንደሚያፈቅራት አሁን ላይ እያየና እየተረዳ መሆኑን ለመኮንን ሲነግር ሰምተናል ማለት ነው። እሷም እንግዲህ ደውላ ምንድን ያለችው ስለተፈጸመውና ስለተደረገው ነገር ይቅርታ እጠይቃለሁ ማለት ጠይቋለች ማለት ነው። እሱ ደግሞ ይሄ ጥፋት ያንቺ ብቻ አይደለም የኔም ተጨማሪ ነው። ስለዚህ
ምንም ይቅርታ ምንም ነገር የሚያስብል ነገር አይደለም። ሁላችንም አጥፍተናል። ስለዛም የተፈጠረው እንዳልተፈጠረ አድርገሽ ማሰብ ትችያለሽ ብሏታል ማለት ነው። ቀለል አድርጎ ማለት ነው። እሷ ግን የእሷ ሀሳብና እቅዷ ያ ነገር የፈለገችው እሷ ሀሳብና እቅዷ አዎ ተመችቶኛል፣ በጣም አሪፍ ነበረ፣ በቃ እንቀጥልበት ምናምን ብላ የደስታ ወሬ የምትሰማ ነገር መስሏታል። ያ አይደለም። ከነብዩ የሰማችው ነገር ከነብዩ ጋር የሰማችው ንግግር በጣም ተስፋ የሚያስቆርጣትና ባደረገችው ነገር ጭራሽኑ የሚያጸጽታትና ገደል የሚያስገባት ነገር ነው የሰማችው ማለት ነው። ከነብዩ ይሄንን ነገር መስማታችን ሁላችንም በእርግጥ ደስ ብሎናል ማለት ነው። ግን ደግሞ ነብዩ ለጊዜው ወጥመድ ላይ ወደቀ ይመስለኛል። ምክንያቱም አባትየውም ይሄንን ነገር በማድረጉ በጣም እንደሚናደድበትና በጣም እንደሚያዝንበት ሁላችንም እናውቃለን። ፌመንም እንግዲህ እናትየዋ ወይዘሮ ፍቅር ተብዛብዮ ልጇ እሱን እንድታገባ ትፈልጋለች እንጂ ልጅ አስቀድማ ወደ ብልግና ህይወት ውስጥ እንድትገባ ፍላጎት ያላት አይመስለኝም። ግን ደግሞ በጣም በሚያሳዝን ነገር ልጇ እንደዚህ ብልቅጥቅጥ ያለ ነገር ውስጥ ገብታም መሆኑን ምንም ነገር የምታውቀው ነገር የለም። ልጄ እንግዲህ ወደ ቤት ውስጥ ስትመጣ የተፈጠረ ነገር አለ እንደዚህ ቤት ውስጥ በማለት ስትጠይቃት ትገኛለች። እማዬ እስካሁን ነገር ምንም ነገር የተፈጠረ ነገር የለም፣ ወደፊት ግን ሳይፈጠር አይቀርም ራስሽን ጠብቂ በማለት እንግዲህ እየተናገረች ትገኛለች ማለት ነው። በፍጹም ይሄንን ነገር አልፈቅድም፣ ምንም ነገር ሳይፈጠር ምንም ነገር ትዳር ሳትይዙ እንደዚህ አይነት ነገር እንድትገቢ አልፈልግም በማለት እንግዲህ እናትየዋን በማስጠንቀቅ ውስጥ ትገኛለች ማለት ነው። ግን ያ ማስጠንቀቅ እውነት ለፌመን ረድቷታል የሚባለው ነገር አልረዳትም። ምክንያቱም እች ልጅ በክፋትና በብልጣብልጦች ነገሮችን አሳልፋለሁ ብላ የምታስብ ልጅ ነው። ይህንን ደግሞ ትምህርት የተማረችው ከዛራ ከእናቷ ነው። ምክንያቱም እናንተ እዚህ ጤፍ ዘርታችሁ ጎመን ሁን ብትሉ ሊሆናችን ጎመን ዘርታችሁ ወይንም ሌላ ነገር ሊሆን ብትሉ ስለማይሆን ስለዛ ልጅቷን በእናቷ ስለወጣች የእናቷን ስታይል እና የእናቷን አስተሳሰብ ይዛ ነው ሁሉ ነገር የምታደርገው ማለት ነው። እንግዲህ ወይዘሮ ፍቅርተ ይህንን ነገር ስታቅ እሷስ ምን አይነት ስሜት ይሰማታል የሚለውን ነገር በእያንዳንዱ ቪዲዮ ላይ ይዤላችሁ እንደምመጣ ተስፋ አድርጋለሁ። ግን በዚህ አጋጣሚ በጣም የምታሳዝነው የጽጌረዳ እናት ነች። የጽጌረዳ እናት እንግዲህ ለሷን ብላ ትልቅ ዋጋ ከፍላ እንዴት እንዳሳደገቻት ሁላችንም እናውቃለን። በሰው ቤት ተቃጥላ ለልጇ ብላ ብዙ ነገር መስዋዕት እየከፈለ የነበረ ስታሳድጋት የነበረች ግን ደግሞ በጣም በሚያሳዝን ነገር ዛሬም ጽጌረዳ እሷን እየበለጠ መርዳት በነበረበት ሰዓት እሷም እናቴን እረዳለሁ፣ ለእናቴ ያሳልፋለሁ፣ ከሰው ቤት አውጥቼ የራሳችን ህይወትን እንኖራለን በማለት ውስጥ የተለያየ ሌላ ችግር ውስጥ ገብታ ትገኛለች ማለት ነው። ይሄ ደግሞ በጣም የሰው ልብ በጣም ነው የሚሰብረው ማለት ነው። እንግዲህ ቤተሰቦች በእርግጥ እግዚአብሔር የወደደውና የፈቀደ ነው። በእርግጠኝነት ከሁሉ ነገር ጽጌረዳ ከፈተና ውስጥ ወጥታ ወደፊት እናቷን ረስታ የልቧ መሻት እንደሚሳካ ተስፋ አለኝ እኔ እንደራሴ ማለት ነው። ቤተሰቦቼ ያው እንደዚህ አይነት በችግር ውስጥ ያላችሁ ሰዎች የእውነት እግዚአብሔር መድኃኒዓለም ፈጥሮ ይድረስላችሁ። እንግዲህ መኮንንም በጣም በሚያሳዝን ነገር መኮንን በጣም ኃይለኛ ሰው እየሆነ ይገኛል። እባብ በሉት እንደ እባብ በደረቱ እየተሳፈ በጣም መጥፎ ነገር እየሰራ ይገኛል። በጣም የሚያሳዝነው ነገር መኮንን ለራሱ አልጠቀመ፣ ለሰው አልጠቀመ። ምክንያቱም ይሄ ነገር እንዲደረግ የተደረገው ከመጀመሪያነቱ ለእንትና መናገር ይችል ነበር፣ ለጽጌረዳ ማለት ነው። ግን ደግሞ የራሱን ነፍስ በማስቀደሙና እንደዚሁም ደግሞ በፍረቻ በመሆኑ ዛሬ የጽጌረዳ ህይወት በጣም በአደጋ ላይ ይገኛል። ምክንያቱም በጣም ነው የምታዛዝነው። መኮንን አሁን ጽጌረዳን ቢወዳትም ቢያፈቅራትም ቢጠላትም ለሱ ልጠቅም አትችልም። በቃ ሄዳለች። ምክንያቱም ዮናስ በአሁን ሰዓት እንግዲህ የኔ መሆን አለብሽ፣ እኔ ማግባት አለብሽ እያለ እየተናገረ ይገኛል። እውነት ይሄ ነገርስ እንዴት ይሆናል የሚለውን ነገር በጣም ከባድ ነው። በእርግጥ አቶ እስክንድር ቢረዳት ኖሮ ነገሮች ሁላ ቢስተካከሉ ኖሮ ወደ ዮናስ ጋር አትሄድም ነበረ። ነገሮች ሁላ ቢስተካከሉ ነብይም ሊረዳትም ይችላል። በተለያየ ነገር ካጠገቧ ከጎኗ ሆኖ ህይወቷን ሊቀይር ይችላል ነበር። ግን ደግሞ የሆነው እንዳልሆነ ሆኖ ቀርቷል። ግን ደግሞ ከፈጣሪ ጋራ ከገባችበት ነገር እንደምትወጣ ተስፋ እናደርጋለን። ዮናስ የሚባለው ሰውዬ እንግዲህ የሚያሳዝነው ነገር ሰው አለኝ ቤተሰብ አለኝ ዘመድ አለኝ ብላ ቀጥታ ወደ እናቷ ቤት እናቷን ነበር ለማግኘት ሄደችው። እናትየዋም እንግዲህ ለልጇ እንደመላብንት ብላ የሰጠቻት ነገር አቶ እስክንድር ጋር ሄደን እሱ ጎበዝ እንደሆነና ከዚህ እንደዚህ አይነት ችግር ውስጥ እንደሚያወጣት ትነግራታለች። እሷም ተይማየ ይቅርብኝ፣ ተመልሼ መሄድ አለብኝ ወደ መጣሁበት እያለቻት ነበር። አይ ልጅ መሄድ የለብሽም ነገሮች ሁሉ ይስተካከላሉ በማለት አሳምናት እንግዲህ ወደ አቶ እስክንድር ቤት ልብስ አለባብሰው እንዳትታየው አድርጎ ወስደዋት ነበር። ግን ደግሞ ያንን ነገር አቶ እስክንድር በሚችለው ነገር እንደሚረዳት ነግሯት ነበር ነው ያን ነገር ግን
አቶ እስክንድር እንደማይችል መጨረሻ ላይ ሲነግራት እንግዲህ ቀጥታ ወደዛ ወደ ዮናስ ጋር ለመሄድ ነበረ የወሰነችው ማለት ነው። ግን ደግሞ ፌመን በጣም በሚያሳዝን ነገር ምክንያቱም ከዛ ቤት ስትወጣ ጽጌረዳ ዋሽታ ነበረ የነገረችው ለዮናስ ምንድን ያለችው እንቅልፍ እንዳጣችና ቤት ውስጥ ሆና ውጪ ወጣ በእንትን ቤተክርስቲያን እንዳሄደች ነበረ የነገረችው ማለት ነው። ግን ደግሞ ፌመን የምትባሏ ሴትዮ ምንም ነገር ሳይቀራት ለእንትና እንደነገረችው የሚያሳየው ማለት ነው። ሁሉ ነገር ነግረዋለች። ምክንያቱም የነገረችው ነገር ደግሞ ለአንተ እንደማትነግርክም አውቄ ነበረ፣ ግን እሷ እኛ ጋር መታ ነበረ። እንደዚሁም ደግሞ አቶ እስክንድርን የእንትናን አባትን እንደጠየቀችው ይሄ ነገር እንደሚረዳት ከዛም ደግሞ እርዳታ እንዳጣች ሁሉም ነገር ለአቶ እንትና ነግረዋለች ማለት ነው፣ ለዮናስ ማለት ነው። ዮናስ እንግዲህ ያንን ነገር ስላወቀ ቀጥታ እሷ ማርጫ ስታጣ አቶ እስክንድር ግን በዚህ አጋጣሚ በጣም ነው ደስ ያለኝ ማለት ነው። ተለውጦ ዛሬ ሚስቴ ትሆናለች ብሎ ያሰበው ሴትዮ ልጅ ማለት ነው ያችን አንድ ፍሬ ልጁ የምትሆነውን ልጅ ሚስቴ ያደርጋታለሁ ብሎ የሚያስባት ዮናስ አሁን ግን ልጄ በማለት ልጄ ብሎ መጣራት ጀምሯል ማለት ነው። ይሄ ነገር በጣም ነው ደስ የሚለው፣ ሁላችንም ማስደምሞናል ማለት ነው። በዚህ አጋጣሚ እኔ ደስ ያለኝ ማለት ነው። ተቀይሮ እንደውም ይሄ ነገር እንኳን ለአንዳንድ ነገር ይሆንሻል በማለት ብድግ ብር ሰጥቷት ምናምን ነው ከቤት ውስጥ የሸኛት ማለት ነው። ጽጌረዳን በዚህ አጋጣሚ በጣም ነው ደስ ያላት ማለት ነው። ያቶ እንግዲህ እስክንድርም እኛም እናመሰግናለን። እንደዚህ ካሉት ጸባይ ተቀይራችሁ ዛሬ መልካም ሰው ስለሆናችሁ በጣም ደስ ብሎናል ማለት ነው። ወደፊታችሁ መልካምነታችሁን እንደዚህ ብትቀጥሉ በጣም ደስ ይለናል እላችኋለሁ። ሁለተኛ ነገር የምነግራችሁ ነገር ምንድነው ቤተሰቦቼ፣ በጣም የሚያሳዝነው ነገር እንግዲህ ደውላለሁ ዮናስ ምንድነው ያለችው እዚህ እንትና እንደመጣች ጽጌረዳ እንደመጣች እርዳታ እንደፈለገች የእርዳታው ደግሞ እንዳልተስተካከለላት ሁሉን ነገር ለእንትና ነግረዋለች ማለት ነው፣ ለዮናስ ማለት ነው። ዮናስ በዚህ አጋጣሚ በጣም የተናደደው ማለት ነው። ቀጥታ ወደዛ ስትሄድ ምንድነው ያደረጋት? የት ነበር የእርሹ ላታምጣት ነው? ቤተክርስቲያን ነበረ ነበር ቤታን ነበር እንዴ ስትለው ነበር። ቤተክርስቲያንም እንዳልሆንሽ እኔም አውቃለሁ፣ ምክንያቱም እኔ ሜጃ አይቼሻለሁ፣ ግን ደግሞ ቤተክርስቲያን እንዳልልሽ አውቃለሁ፣ የሄድሽበትን ቦታ አውቃለሁ። እርዳታ ፈልገሽ እንደነበረ ግን ደግሞ የድርጅት ጠበቃ እንዳልነጋገሩልሽ እዛ ሄደሽም ምንም ነገር ልታረጊ እንዳልቻልሽ ሁሉ ነገር አውቃለሁ እረዳለሁ በማለት ለሷ ሲነግራት ነበረ። እሷ ምንድን ያለችው ምንድነው የምታስቡኝ? ያገኘሁትን አጋጣሚ እንዳልጠቀም እያሰብኩ ነው እንዴ? ባልጠቀም ነበረ የሚገርመኝ። ምክንያቱም እኮ እኔ አንተን አልወድክም። እኔ እኮ ወደፊት እኮ ባሌ አንተ እኮ ታገባኛለህ ብለህ የምትል እኔ እኮ የማልወደው ሰው እንዳገባ ነው እየተገደልኩ ያለው። ስለዚህ መቼምም ያንተን ሚስትነት መቼምም ልቀበሉ አልችልም በማለት እየነገረችው ነበረ ማለት ነው። እሱም እንግዲህ በጣም መቼምም ሆነ መቼምም ማን የነገረክ ነበር ያለችው። ማንም ቢነግረኝ ምንም የሚያገባሽ ነገር የለም፣ ግን ደግሞ ከኔ እጅ እንደማታመልጭና ከኔ እጅ እንደማትወጪ እውነቱን ነግርሻለሁ እያላት እያስፈራራት ነበር ማለት ነው። እንግዲህ በስተመጨረሻ ወጣልኝ፣ በቃ እኔ መተኛ ትፈልጋለሁ፣ እባክህ ልተኛም፣ በጣም ደክሞኝ ነው የዋልኩት፣ ቀን ሙሉ በጣም ደክሞኛል በማለት እየነገረችው ነበረ ማለት ነው። እሱ ደግሞ በፍጹም ለምንድን ነው እኔም እኮ እዚህ ያለው መተኛት ትችያለሽ ነው ያላት ማለት ነው። እንደዛ ላደርግ አልችልም፣ በሩ ዘግቼ መተኛት አለብኝ ያለች ማለት ነው። እሱ ደግሞ እኔን እንድትፈሪ ሳይሆን እንድታፈቅሪ ነው እኮ ፍላጎቴ ይላታል ማለት ነው። እሷ ደግሞ ያ ነገር መቼም ሊሆን አይችልም በማለት እየተናደደች ትናገረዋለች ማለት ነው። እሱም ደግሞ እንዴት ነው እኔን እኮ ጭራሹን የምፈልገውን ነገር በፍቅር የማታረግልኝ ከሆነ በግድ እጃም ላረገው እችላለሁ በማለት እንግዲህ ተነስቶ መቷታል ማለት ነው። እሷም እንግዲህ አንተ ዮናስ ነህ እጄ ላይ የኔ ፊት ላይ እጅህን ያነሳከው እያለች በጣም ምርር እያለች ነበር እያለቀሰች የነበረችው ማለት ነው። በጣም ነው እንግዲህ የሚያሳዝነው። እሷም በጣም ስቅስቅ እያለቀሰች ነበር ማለት ነው። ቤተሰቦቼ በጣም ነው የሚያሳዝነው። ጽጌረዳ ያችን የመሰለ ልጅ ዛሬ በዚህ ሰውዬ መመታቷ እኔ በጣም ነው ውስጤን ያሳዘነችኝ ማለት ነው። ይሄ ሁላ ነገር በማን የተነሳ ነው? እንግዲህ በፌመን የተነሳ ነው ማለት ነው። ፌመን ይሄንን ነገር ባትናገር ኑሮ የዚህን ያክል ጭካኔነቷ ማለት ነው። በእርግጠኝነት ሆኜ የምነግራችሁ ወደፊት ግን የእጇን የስራዋን እንደምታገኝ ተስፋ አደርጋለሁ ማለት ነው። ነብይ ስለ እሷ ተንኮሉና ስለ እንትና ተንኮል ካወቀ ማለት ነው፣ ስለ መኮንን ተንኮል ካወቀ አለቀላት ማለት ትችላላችሁ። አለቀላት ማለት ነው። ግን እስከ ጊዜው ድረስ መንገድ አይታረስ የሚባለው ነገር አለ አይደለ? ያው ሰው ልጅ ማለት ነው
መጨረሻውን ያሳምረው። እውነቴን ነው ብላችሁ በጣም ነው የተናደርኩት ማለት ነው። የፌመን ጉዳይ በጣም ውስጥ ነው የሚያመው ማለት ነው ቤተሰቦቼ። ለማንኛውም ሰላማችሁ ብዝት ይበልልኝ። የሉል እግዚአብሔር ጥበቃ አይለያችሁ ቤተሰቦቼ። ከእንደዚህ አይነት ክፋት መውጣት አለብን። የእውነት ክፋት ለማንም አይጠቅምም። ለማንም ዛሬ ፌመን ሊመስላት ለተደረገላት በቃ ደስተኛ ከሱ ጋራ መተኛቷ ከሱ ጋራ ይህን ላይፍ ማሳለፏ ደስ ይልላት ይችላል ነው በጣም ለሷ ነገ ዋጋ የሚያስከፍላት በጣም ነው ዋጋ የሚያስከፍላት ማለት ነው። አታውቅም እንጂ አታውቅም እንጂ ማለት ነው። ግን ጊዜ ወለታ የተለያየ ውድቀት ነው የምትወርቀው ማለት ነው። ፈጣሪ ከእንደዚህ አይነት ሰዎች የእውነት እግዚአብሔር ያሰውራችሁ ቤተሰቦቼ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሀገራችን ኢትዮጵያን ሰላም ያድርግልን። ክፋት ለማንም አይጠቅምም። በተቻለን አቅም አንገል ጥሩ ሰው ለመሆን ራሳችን መሞከር አለብን ብዬ ነው የማስበው። እንግዲህ በድጋሚ ላይክ ሼር አድርጉ ቤተሰቦቼ። ቤቴ ማለት ነው ቤቴ በቅጣት ውስጥ ነው ያለው። እናንተ ደግሞ ባላችሁ አቅም አበረታቱኝ። እጅግ አድርጌ አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ።